በአሜሪካ ለምትገኙ ኢትዮጵያን እጅግ አስደሳች የሆኑ ዜናዎችን ነው ይዤላችሁ የመጣሁት። ከባለፈው ወር ጀምሮ ኦልሞስት ከዲሴምበር ሴፕቴምበር ጀምሮ አስደሳች ያልሆኑ ዜናዎች እንዲሁም ቪዛችን ላይ ግሪን ካርዳችን ላይ አደጋ የሚፈጥሩ አዳዲስ ህጎች እየወጡ ብዙዎቻችን ተስፋ ስንቆርጥ ስንጨናነቅ የቆየንባቸው ወራቶች ነበሩ። አሁን ግን ተስፋ የሚሰጡ ነገሮች ማለትም የሚያስደስቱ ነገሮች እየተሰሙ ይገኛሉ። ስለዚህ በዛሬ ቪዲዮ ይዤላችሁ የመጣሁት እጅግ አስደሳች የሆኑ 5 ህጎች ወጥተዋል ለእኛ ለስደተኞች ማለትም በአሜሪካ የምንገኝ ለግሪን ካርድ ሆልደሮች በአሳይለም ሁኔታ ላይ ላለን በቲፒኤስ እንዲሁም አጠቃላይ ኦልሞስት በአሜሪካ ለምንገኝ ኢትዮጵያኖች በሙሉ እጅግ ተስፋ የሚሰጡ አዲሱን ዓመት ደስ ብሎ እንድንቀበል የሚያደርጉ ተስፋ የሚሰጡ አዳዲስ መረጃዎች እየወጡ ይገኛሉ። ስለዚህ በዛሬ ቪዲዮ እነዚህ 5 አስደሳች ህጎች ምንድናቸው የሚሉትን የምናገር ይሆናል። እኔ ራሱ መረጃዎቹን ሳዘጋጅ ለእናንተ ሼር እስካደርግ ድረስ ደስ እያለኝ ነበር። ስለዚህ እናንተም በእርግጠኝነት ትደሰቱበታላችሁ። ሙሉ ቪዲዮን ማለትም 5ቱን ህጎች መከታተላችሁ እንዳትረሱ ዲቴል አድርጌ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደርጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ሁልጊዜ እንደማደርገው እኔ ካስረዷችሁ ወይም እኔ ካብራራሁላችሁ በተጨማሪ ተብራራ ኢንፎርሜሽን ዲቴል ገብታችሁ በራሳችሁ ማየት የምትፈልጉ ሰዎች ያስቀመጥኩላችሁን ሊንክ መጠቀም ትችላላችሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ሲከፍት እዚህ ጋር እንደምትመለከቱት ቢዮንድ ቲፒኤስ ዋይ ኢትዮጵያን ሄልዝ ኬር ሎጂስቲክ ወርከርስ ሃቭ ቱ ፓስ ኤ ግሪን ካርድ ኢን 2026 የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል ከሁለት አንዱ መጠቀም ትችላላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። 5ቱም እጅግ አስደሳች ያልኳችሁ መረጃዎች እዚህ ጋር ተዘርዝረው ተቀምጠዋል። አንድ በአንድ እየገባን እንመለከታቸዋለን። ምንድናቸው የሚሉትን ዲቴል እየገባን እንመለከታለን። በባለፉት ወራት ማለትም በሴፕቴምበር እንዲሁም ዲሴምበር አስደሳች ያልሆኑ ዜናዎችን ስንሰማ ነበር። እንዲሁም ደግሞ ተስፋ የሚያስቆርጡ በመኖራችን ላይ ማለትም በግሪን ካርዳችን ላይ እንዲሁም ደግሞ አሳይለም ሲከሮች በአሳይለም ሁኔታችን ላይ እንዲሁም አጠቃላይ ባለም ቪዛ ላይ ትልቅ ያለውና ችግር እየመጣ ብዙዎቻችን ያለፉት 2 ወራቶች በጭንቀት ወይም በመጨናነቅ ነበር ያሳለፍነው። አሁን ግን ተስፋ የሚሰጡ ማለትም አዲሱ ዓመት ተስፋ የሚሰጡ አዳዲስ መረጃዎች እየተሰሙ ይገኛሉ። በዚሁ እንዲቀጥልልን እየተመኘን እዚህ ጋር እንደምትመለከቱት የመጀመሪያው ኢቢ3 ፓዝ የሚባለው ነው። እዚህ ጋር ዲቴል ኢንፎርሜሽኑ እንደምትመለከቱት ብዙ ኢትዮጵያን እንደ ጤና ጥበቃ ማለትም ሄልዝ ኬር በነርሲንግ ወይም በነርስ በሎጂስቲክ እንዲሁም በትራክ ድራይቪንግ ተሰማርተን እንደምንገኝ ይታወቃል። ነገር ግን በእንደዚህ አይነት ስራዎች ላይ ብንሰማራም አብዛኞቻችን ግሪን ካርድ የለንም ወይ ደግሞ በዚህ ሰዓት አብዛኞቻችን ግሪን ካርድ የለንም። በቪዛ ወይም ደግሞ በሆነ በወርክ ፐርሚት ነው አሜሪካ ላይ የምንገኘው። እነዚህን ስራዎች እየሰራን እንኳን ግሪን ካርድ እንድናገኝ አልተደረገም ነበር። ነገር ግን ግሪን ካርድ ባይኖረንም ማለትም በቪዛም ሆነ በሌላ አማራጭ አሜሪካ ላይ ብንገኝ እነዚህ ስራዎችን እየሰራን የምንገኝ ቢሆን እንኳን ለዩኤስ ኢኮኖሚ ማለትም ለአሜሪካ የጀርባ አጥንት ስራዎች ከሚባሉት ውስጥ ማለትም አሜሪካን ቀጥ አድርገው ይዘዋታል ከሚባሉ የስራ ዘርፎች ውስጥ ቅድም እንደነገርኳችሁ ሄልዝ ኬር፣ ነርሲንግ፣ ሎጂስቲክ እንዲሁም ትራክ ድራይቨሮች ናቸው። ነገር ግን ለአሜሪካ ይሄ እጅግ ወሳኝ ነገር እንደሆነ ማለትም ባክቦን እንደሆነ እያወቁ እዚህ ስራ ላይ ለተሰማሩ ኢሚግራንቶች ማለትም ስደተኞች፣ አበሻ እንዲሁም ሌሎች አገር ዜጎች ግሪን ካርድ እንዲያገኙ እስካሁን እድል አላመቻቹም ነበር ወይ ደግሞ ብዙዎቻችን አላገኘንም ነበር። አሁን ግን ያለንን ቪዛ ወይም ያለንበትን ስታተስ ወደ ግሪን ካርድ የምንቀይርበት ግሪን ካርድ የምናገኝበት እድል እየመጣ ይገኛል። እዚህ ጋር እንደምትመለከቱት ሁሉም አይነት ስራዎች በ2 ካታጎሪ እንደሚከፋፈል ገልጸዋል። ከነሱም መካከል ስኪልድ ወርከር እና አንስኪልድ ወርከር በመባል እንደሚከፋፈሉ ታውቋል። የመጀመሪያው ስኪልድ የሚባለው ወይ ደግሞ ባለሙያ የሚባሉ ሰራተኞች ለዛ ስራ ላይ ቢያንስ ለ2 ዓመትና ከዛ በላይ ስልጠና የሚጠይቅ ከሆነ ለምሳሌ ልዩ የሆኑ የሎጂስቲክ መኪኖች ወይም ትራኮችን የምታሽከረክሩ ሰዎች ሊሆን ይችላል። እንዲሁም እንደነገርኳችሁ በሄልዝ ኬር በጤና ዘርፉ ላይ ያላችሁ ሰዎች ሊሆን ይችላል። እንዲሁም አጠቃላይ 2 ዓመትና ከዛ በላይ ስልጠና ሊፈልግ ይችላል የሚያስብል የስራ ዘርፍ ከሆነ ስኪልድ ወርከር ውስጥ እንደምትመደቡ ገልጸዋል። ይህም በኢቢ3 ኤ በሚባለው ካታጎሪ ውስጥ እንደሚመደብ ገልጸዋል። እንዲሁም ሁለተኛው ደግሞ አንስኪልድ ነው። ይህም አንስኪልድ የሚባለው ከ2 ዓመት በታች የሆነ ማለትም ቅድም የነገርኳችሁ ስኪልድ የሚለውን ወደዚህኛው ተቃራኒ መቀየር ነው። 2 ዓመትና ከዛ በታች የሆነ ትሬኒንግ የሚፈልግ ወይ ስልጠና የሚፈልግ የስራ ዘርፍ ከሆነ ደግሞ አንስኪልድ የሚባል ዘርፍ ውስጥ እንደሚካተት ተገልጿል።
ነገር ግን ስኪልድም ሆነ አንስኪልድ የሚካተት ስራ ቢሆንም እንኳ ግሪን ካርድ ማግኘት የሚቻልበት እድል በዚህ ዓመት እንደሚመቻች ማለትም ሁሉም ህግን አክብሮ ማለትም ታክስ እየከፈልም ሆነ ከዛ ዜጋ የሚጠበቁትን ነገሮች በትክክል እያደረገ የሚንቀሳቀስ ሰራተኛ በሙሉ ግሪን ካርድ ማግኘት እንዲሁም ወደ ሲቲዝን ድረስ መድረስ የሚችልበትን አዲስ ህግ እንደሚያወጡ ማለትም በዚህ በያዝነው 2026 እንደሚተገበር ገልጿል። ስለዚህ የመጀመሪያው እጅግ አስደሳችና ተስፋ የሚሰጠው ነገር ኢቢ3 ፓዝ የሚባለው ወደ ስራ እንደሚገባ ተገልጿል። ሁለተኛው የወርክ ፐርሚት ላለን ሰዎች ነው። ይህም የኢሚግሬሽን መስሪያ ቤት ማለትም ዩኤስሲአይኤስ የምንለው የስራ ፍቃድ እድሜን ወደ 18 ወራት ማሳጠሩ ይታወቃል። ወይም ከዚህ በፊት ነግሬያችኋለሁ ለ5 ዓመት የሚያገለግል የነበረው ወርክ ፐርሚት በየ18 ወሩ እንዲታደስ ማድረጋቸው ይታወቃል። ነገር ግን ከታህሳስ 4 2025 ወይም ደግሞ በፈረንጆቹ ዲሴምበር 4 2025 በፊት የተሰጠ ለ5 ዓመት የሚያገለግል ወርክ ፐርሚት ካላችሁ ሙሉ በሙሉ የሚያገለግለው ለ5 ዓመታት ነው እንጂ በ18 ወሩ አታድሱም። እንደነገርኳችሁ ከዲሴምበር 4 2025 በፊት የታደሰ ለ5 ዓመት ያገለግላል የሚል ወይ ለ5 ዓመት የሚያገለግል ወርክ ፐርሚት ካላችሁ በዛው በድሮ አሰራር ነው የሚቀጥለው እንጂ አሁን አዲስ በወጣው ህግ ማለትም 18 ወር ብቻ ነው የሚያገለግለው በሚለው ህግ ስር አይካተትም ማለት ነው። ስለዚህ እንደነገርኳችሁ ከዲሴምበር 4 በፊት ከሆነ ወርክ ፐርሚታችሁ የወጣው እንዲሁም ለ5 ዓመት የሚያገለግል የድሮ ከሆነ የተሰጣችሁ ምንም አይነት ችግር አይፈጠርባችሁም። 18 ወር የሚባል ነገር ለእናንተ አይሰራም። ከ5 ዓመት በኋላ ስታድሱ ነው ወደ 18 ወሩ አሰራር የምትሄዱት። ስለዚህ ከዲሴምበር 4 በፊት የወጡ ወርክ ፐርሚቶች በድሮ አሰራር በ5 ዓመቱ እንደሚቀጥሉ ተገልጿል። ይህም ለ5 ዓመት የመኖር እድላችንን ከፍ እንዳደረገለ ወይ ደግሞ 5 ዓመት ተስፋ እንደተሰጠ ለወደፊቱ 5 ዓመታት ያለምንም ችግር ወርክ ፐርሚታችንን መጠቀም እንደምንችል ለ5 ዓመታት የመጡትን ኦፖርቹኒቲ መጠቀም እንችላለን፣ እንዲሁም እንደፈለግን መንቀሳቀስ እንችላለን። ስለዚህ ሁለተኛ ላይ እጅግ አስደሳች የተባለው ነገር የወርክ ፐርሚታችን የ5 ዓመቱ በዛው ሴኩር ሆኖ እንደሚቀመጥ ወይ ሴኩር ሆኖ እንደሚያገለግል ተገልጿል። በሶስተኛ ደረጃ የተቀመጠው ደግሞ እዚህ ጋር እንደምትመለከቱት ኦልሬዲ ቪዛ ላላችሁ ሰዎች ነው። ይህ ማለት እንዴት ነው? ከጥር 1 2026 ጀምሮ ወይም ከጃንዋሪ 1 2026 በፊት ቪዛ ያላችሁ ሰዎች ማለትም ከነገርኳችሁ ከጃንዋሪ 1 በፊት ቪዛ የተሰጣችሁ ሰዎች 2026 ማለት ነው። ከጃንዋሪ 1 2026 በፊት ቪዛ የተሰጣችሁ ሰዎች አዲሱ ይሄ የጉዞ ገደብ ወይ ደግሞ ትራቭል ባን የሚባለው ነገር እናንተን አይመለከትም ማለት ነው። እንደነገርኳችሁ ይህ ትራቭል ባን ወይም የጉዞ ገደብ የሚባለው ነገር የሚተገበረው ወይ ስራ መስራት የሚጀምረው ከጃንዋሪ 1 2026 በኋላ ለተሰጡ ቪዛዎች ብቻ መሆኑን ራሳቸው አናውንስ አድርገዋል። ስለዚህ ከጃንዋሪ 1 በፊት የተሰጣችሁ ቪዛ የሚያገለግለው እንደ ድሮ ነው ማለት ነው። ስለዚህ ይህ የተሰጣችሁ ቪዛ ፓስፖርታችሁ ላይ የሚገኝ እስከሆነ ድረስ በበፊቱ አሰራር በተለመደው የድንበር ፍተሻ ወይም በሲቢፒ ኢንስፔክሽን በኩል ማለፍና ወደ አሜሪካ መግባትም ሆነ መውጣት ትችላላችሁ። ነገር ግን አዲስ ለሚያመለክቱ ሰዎች ከጃንዋሪ 1 2026 በኋላ ለሚያመለክቱ ሰዎች የትራቭል ባን እንዲሁም ደግሞ ኢንስፔክሽኑም አጠቃላይ ያለው ነገር በአዲሱ አሰራር እንደሚቀጥል ተገልጿል። ስለዚህ በሶስተኛ ደረጃ ላይ እጅግ አስደሳች ነው የተባለው ነገር ከጃንዋሪ 1 2026 በፊት ኦልሞስት ሁላችንም ያለን ቪዛ እሱ ነው። ምክንያቱም ገና ጃንዋሪ 1 እንኳን ከገባ ኦልሞስት ዛሬ 8ኛ ቀኑ ነው። ስለዚህ በዚህ 8 ቀን ውስጥ ቪዛ ያገኘ ሰው ጭራሽ የለም፣ ቢኖርም በጣም ሬር ነው። ስለዚህ ሁላችንም ቪዛችን እንደሚታወቀው ከጃንዋሪ 1 2026 በፊት ነው። ስለዚህ የትራቭል ባን እኛንም እንደማያሰጋን ተገልጿል። ስለዚህ በድሮ በሲቢፒ ኢንስፔክሽን አሰራር መሰረት ወደ አሜሪካ መግባትም ሆነ መውጣት እንችላለን በነጻነት ማለት ነው። ስለዚህ እጅግ አስደሳች ነው። የሚመጡት ዓመታት እንደፈለግን ማለትም በድሮ በነበረው አሰራር እንደሚቀጥል ተገልጿል። ስለዚህ ኦልሬዲ ቪዛ ላላችሁ ሰዎች እጅግ አስደሳች ዜና መሆኑን ተገልጿል። ስለዚህ ሶስተኛው ይህንን ይመስል ነበር። አራተኛው እዚህ ጋር እንደምትመለከቱት በዚህ ወቅት ማለትም ከረንትሊ አሰሪዎች ወይም እኛን ስራ የቀጠሉ ሰዎች የእኛን እርዳታ የሚፈልጉበት ጊዜ ላይ ደርሷል፣ ወይም ያለው ነገር ተገልብጧል። ይህ ማለት እንዴት ነው? አዳዲስ ሰራተኞች ማለትም አዳዲስ ኢሚግራንቶች ወደ አሜሪካ እንዳይገቡ በከፍተኛ ሁኔታ ፖዝ እየተደረገ ነው ያለው። እንደሚታወቀው ያሉትን መግቢያ ቦርደሮችም ሆነ አጠቃላይ የሚገቡበትን አሰራር የትራምፕ መንግስት እያቋረጠ ይገኛል፣ ወይም ስደተኞች ወደ አሜሪካ ኦልሞስት እንዳይገቡ እየተደረገ ይገኛል። ይህ ደግሞ የእኛን ማለትም በአሜሪካ የምንገኝ ስደተኞችን ተፈላጊነት በጣም በሚባል ደረጃ ከፍ የሚያደርግ ነው። ምክንያቱም ብዙ ስደተኛ በበዛ ቁጥር የኛ ተፈላጊነት እየቀነሰ ይመጣል። ወይም አሰሪዎች ከፈለጉ በትንሽ የክፍያ ከፈለጉም ደግሞ እየሰራን ድንገት ማስወጣት እንደፈለጉ መሆን ይችላሉ። አሁን ግን ይህ ነገር እየቀረ ይመስላል፣ ወይም የኛን እርዳታ የሚፈልጉበት ጊዜ እየመጣ ነው ያለው። ስለዚህ ከዚህ ጋርም ተያይዞ እዚህ ጋር እንደምትመለከቱት PERN ሌበር ሰርቲፊኬሽን የምንለውን ሰርቲፊኬት በዚህ ሰዓት አፕላይ ማድረግ ይቻላል። አፕላይ ካደረግንም ኦልሞስት ወረፋ ስለሌለ ቀጥታ የምናገኝበት ኦፖርቹኒቲ መመቻቸቱን ገልጸዋል።
እንዲሁም ደግሞ ተቀጥራችሁ በቅጥር ሁኔታ ላይ የምትገኙ ሰዎች ለአሰሪያችሁ ግሪን ካርድ አፕላይ እንዲያደርግላችሁ ማድረግ የምትችሉበት አሰራር እንዳለ አውቃችሁ የተቀጠራችሁበት ስራ ላይ በርካታ ወራት በርካታ ዓመታትን የቆያችሁ ሰዎች ከሆናችሁ አሰሪያችሁ ለግሪን ካርድ አፕላይ እንዲያደርግላችሁ በመግለጽ ወይም የሚያሰራችሁን ካምፓኒ በመግለጽ ግሪን ካርድ ማግኘት እንደምትችሉ ለማስታወስ እፈልጋለሁ። ስለዚህ ይህም ነገር እንዳለ እንድታውቁት ያክል ነው። አምስተኛና የመጨረሻ እጅግ አስደሳች የተባለው ነገር የፍርድ ቤቶች ውሳኔ ለእኛ እያደላ ይገኛል። በዚህ ሰዓት ለኢትዮጵያኖች ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ ሙሉ በሙሉ እንደተቋረጠ በባለፉት ቪዲዮዎች ነግሬያችሁ ነበር። ይሁም ብዙ ዜናዎች ላይም ተገልጿል። ይህ ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ የምንለው ነገር የተቋረጠው ለሁላችንም መሆኑ ወይ ደግሞ ብቻችን አለመሆኑ እኛ ኢትዮጵያን ብቻ አለመሆናችንን ማወቅ ያስፈልጋል። አሁን ፍርድ ቤቶችም ለደቡብ ሱዳን፣ ለሶሪያ እንዲሁም ደግሞ ለበርካታ ሀገራቶች የቲፒኤስ ፕሮግራም ልክ እንደ ፖስት ተደርጎ ነበረ። ነገር ግን የቲፒኤስ ድጋሚ እንዲጀምር እንደነገርኳችሁ ለሳውት ሱዳን፣ ለሶሪያ እንዲሁም በርካታ ለአፍሪካ ሀገራቶች እንዲመለስ ወይ ደግሞ ተመልሶ ቲፒኤስ ወደ ስራ እንዲገባ ገልጸዋል። አሁንም ከዚህ ጋርም ተያይዞ ማለትም ልክ እንደ ጎረቤት ሀገሮቻችን ለኢትዮጵያም ፍርድ ቤቱ እንዲጀመር ማዘዙ የማይቀር ነው። ብዙ ጠበቆችም እየተናገሩ ይገኛሉ። ስለዚህ ኢትዮጵያኖችም ተመልሰን ወደ ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ መመለሳችን የማይቀር መሆኑ የሚታወቅ ነው። ምክንያቱም ከፍተኛ ፍርድ ቤት ወይም ሱፕሪም ኮርት ለስደተኞች እያደላ የሚገኝበት ወቅት መሆኑን ማስታወስ እፈልጋለሁ። አምስቱ አስደሳች መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ጥያቄ ካላችሁም ሆነ ቀጣይ እንድሰራው የምትፈልጉት የቪዲዮ ሀሳብ ካለ ኮሜንት ላይ መጻፍ ይቻላል። በቀጣይ ቪዲዮዎች አዘጋጅላችኋለሁ። እንዲሁም መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ እንደወደዳችሁት እንደተመቻችሁ አሪፍ ኢንፎርሜሽን እያገኛችሁበት እንደሆነ ሁላችሁም ላይክ እያደረጋችሁ አስታውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮ እየተመቻችሁ እንደሆነ ስለመረዳ በርካታ ቪዲዮዎችን እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል ቪዲዮ ሰፖርት ያደረጋችሁ እየጠቀማችሁ እየወደዳችሁት እንደሆነ አሳውቁኝ። በርካታ ቪዲዮዎች እንዳዘጋጅ ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።